ሁልጊዜም በመቀኛ ሰው የሚጎዱት የዋ ሰዎች ናቸው። መቀኛ ሰዎች ከናንተ ፊት ሲሆኑ ጥሩ ለናንተ የሚያስቡ ይሆናሉ። ከጀርባችሁ ግን ምን እንደሚሉና ምን እንደሚያስቡ አታውቁም። ይህ ቪዲዮ ስለ ተራ የሰዎች ቅናት የሚያወራ አይደለም። ይህ ቪዲዮ የሚያወራው በሰው ልጅ ስነ ልቦና ውስጥ ስላለው እጅግ ጨለማው ክፍል ማለትም ስውር ምቀኝነት ስለሚባለው አደገኛ መርዝ ነው። ይህ መርዝ የሚገርመው ነገር በሚጠሏችሁ ጠላቶቻችሁ ውስጥ አይደለም የሚገኘው። ይልቁኑ በየቀኑ አብሯችሁ በሚስቁ ከናንተ ጋር አብረው ቡና በሚጠጡ የቅርብ ሰዎቻችሁ ውስጥ ተደብቆ የሚኖር ስሜት ነው። ዛሬ በዚህ ልዩ ቪዲዮ ውስጥ በየትኛውም የሶሻል ሚዲያ መድረክ ላይ ተሰምቶ የማይታወቁ ሰው በቀላሉ ሊያገኛቸው የማይችላቸውን 7 ስውር የሳይኮሎጂ ጥያቄዎች ይዘንላችሁ መጥተናል። እነዚህ 7 ጥያቄዎች ዝም ብሎ የሚጠየቁ ጥያቄዎች አይደሉም። ልክ እንደ ኤክስሬይ ማሽን የሰዎችን ውስጣዊ ማንነት ሰብሮ በመግባት በውስጣቸው የተሸሸገውን የምቀኝነትና የቅናት መንፈስ አውጥተው ፊታችሁ ላይ ቁልጭ የሚያደርጉ የስነ ልቦና መመርመሪያዎች ናቸው። ይህንን ቪዲዮ እስከ መጨረሻው ስትከታተሉ ምናልባት እስካሁን ድረስ ወንድሜ ወይም እህቴ ብላችሁ የምታምኗቸውን ሰዎች እውነተኛ ማንነት ስታዩ ልባችሁ ሊሰበር ይችላል። በአንጻሩ ደግሞ ብዙም ትኩረት ያልሰጣችኋቸው ሰዎች እውነተኛ ወዳጆቻችሁ መሆናቸውን ልታውቁ ትችላላችሁ። ይህ ቪዲዮ በዙሪያችሁ ያለውን ማህበረሰብ ሙሉ በሙሉ የሚቀይር አይናችሁን የሚከፍትና ራሳችሁን ከአደገኛ የቅርብ ጠላቶች እንድትጠብቁ የሚያደርግ ታላቅ መሳሪያ ነው። አሁን ቀጥታ ወደ መጀመሪያው ጥያቄ እንሂድ። አንደኛ መጠየቅ ያለባችሁ ጥያቄ የሆነ ትልቅ ስኬት ላገኝ በጣም ተቃርቤ ግን ድንገት ሳይሳካልኝ ቢቀር ምን ትመክረኛለህ ወይም ምን ትመክረኛለሽ ብላችሁ ነው። ይህንን ጥያቄ ዝም ብላችሁ በተራ ወሬ መሃል እንዳትጥሉት። በጣም በተረጋጋ ምናልባትም በትንሹ በተጨነቀ ወይም ምክር የፈለገ ሰው ድምጽ ሆናችሁ ነው ማቅረብ ያለባችሁ። ምክንያቱም ጥያቄው በራሱ ተራይ ምክር ጥያቄ ይመስላል፣ ነገር ግን በውስጡ ሁለት እጅግ በጣም የተለያዩ ስሜቶችን በአንድ ጊዜ የያዘ ወጥመድ ነው። የመጀመሪያው ክፍል ትልቅ ስኬት ላገኝ በጣም ተቃርቤያለሁ የሚል ሲሆን ሁለተኛው ክፍል ደግሞ ግን ድንገት ሳይሳካልኝ ቢቀር የሚል ነው። አሁን የሰውን ልጅ ስነ ልቦና በጥልቀት እንመርምረው። አንድ የሚቀናባችሁ ወይም እናንተን ሁልጊዜ ከነሱ በታች እንድትሆኑ የሚፈልግ ሰው ይህንን ጥያቄ ሲሰማ በዚያች የመጀመሪያው አጭር ሰከንድ ውስጥ በአይምሮ ውስጥ ታላቅ የመሬት መንቀጥቀጥ ይፈጠራል። ጥያቄው በጀመረበት ቅጽበት ማለትም ትልቅ ስኬት ላገኝ ነው የሚለውን ክፍል ሲሰማ በውስጡ የቅናት መርዝ ብልጭ ይላል። እንዴት እሷ ከኔ ልትበልጥ ትችላለች የሚል የድንጋጤ ስሜት ፊቱ ላይ ሊነበብ ይችላል። ነገር ግን ወዲያውኑ የጥያቄው ማጠናቀቂያ ማለትም ግን ሳይሳካልኝ ቢቀር ምን ትመክረኛለህ የሚለውን ሲሰማ ያ የተጨነቀው ህሊናው በድንገት ታላቅ ረፍት ያገኛል። ውስጡ ገና አልተሳካለትም ሊወርቅም ይችላል ብሎ በደስታ ይፈነጥዛል። ለዚህ ነው ይህ ጥያቄ የሰዎች እውነተኛ ጭንብል ያውልቃል የምንለው። ጥያቄውን ስታቀርቡላቸው መልሱ በሚሰጥበት ጊዜ የሚቀናባችሁን ሰው ሁለት ዋና ባህሪያት ልታዩ ትችላላችሁ። የቃላቶቻቸውን ይዘት ተመልከቱ። እውነተኛ ወዳጅ ለእናንተ ከልቡ መልካም የሚመኝ ሰው ይህንን ጥያቄ ሲሰማ ስለ ውድቀታችሁ ወይም ስላልተሳካው ነገር ማውራት አይፈልግም። እንዲያውም ጥያቄውን አቋርጣችሁ እንደዚህ አትበል፣ ለምን አይሳካልህም? አንተ እኮ ጎበዝ ነህ፣ በእርግጠኝነት ይሳካልሃል፣ ስለ ውድቀት አታስብ በማለት ወደ አዎንታዊ መስመር ሊመልሳችሁ ይሞክራል። ምክንያቱም የእናንተ ስኬት ለነሱ ኩራትና ደስታ ስለሆነ። የመውደቃችሁን እድል በአይምሮ መሳል አይፈልግም። በውስጡ የምቀኝነት መንፈስ የተሸሸገበት ሰው ግን ሳይሳካልኝ ቢቀር የሚለውን ክፍል እንደ ትልቅ መውጫ ቀዳዳ ነው የሚጠቀመው። የእናንተ መውደቅና ለመሳካት በውስጡ ስለሚመኝ ስለ ውድቀቱ መንገድ በከፍተኛ ጉጉት በጥልቀትና በዝርዝር ሊመክራችሁ ይጀምራል። እኔ እኮ ድሮም ብዬ ነበረ፣ ነገር ግን ነገሮች እንደዚህ በቀላሉ አይሳኩም። ከወደቅክማ ህይወት ሊበላሽ ይችላል። ስለዚህ ዝም ብለህ አትልፋ፣ ወይም ካልተሳካማ ሌላ ተራ ስራ መፈለግ አለብህ እያሉ ውድቀታችሁን ገና ሳይመጣ በምናባቸው አረጋግጠው እናንተ የተስፋ መቁረጥ ስሜት ውስጥ ለመክተት ይሞክራሉ። በምክራቸው መሃል ለአንተ አስቤ እኮ ነው የሚል የሐሰት ሽፋን ሊያደርጉ ይችላሉ። ነገር ግን ምክራቸው ሙሉ በሙሉ እናንተን ወደ ኋላ የሚያስቀርና ተስፋ የሚያስቆርጥ መሆኑን ታስተውላላችሁ። ሁለተኛው ደረጃና እጅግ ዋናው ነጥብ ደግሞ የአካላቸውን እንቅስቃሴ ወይም ቦዲ ላንጉጅ ማስተዋል ነው። ሳይኮሎጂስቶች እንደሚናገሩት ሰው በአንደበቱ ውሸት መናገር ቢችልም አካሉ ግን ፍጹም ሊዋሽ አይችልም። ጥያቄውን በምትጠይቁበት ጊዜ ወደ አይናቸው በጥልቀት ተመልከቱ። ሳይሳካልኝ ቢቀር የሚለው ክፍል ስትናገሩ በሚቀናባችሁ ሰው አይን ላይ ድንገት የሚፈጠር ስውር መረጋጋት፣ ምናልባትም በትንሹ ፈገግ ማለት ወይም የመዝናናት ስሜት ይታያል። ትከሻቸው ዘና ይላል። ድምጻቸው በራስ መተማመን የተሞላበት ይሆናል። ለምን መሰላችሁ? የእናንተ አለመሳካት በእነሱ ህሊና ውስጥ የእነሱ የበላይነት ስለሚያረጋግጥላቸው ነው። ይህ ጥያቄ በተለይ ለፋይናንስ ስኬት፣ ለአዲስ የሥራ ዕድል ወይም ለትዳርና ፍቅር ግንኙነት ልትጠቀሙበት የምትችሉት እጅግ ስለታማ ጥያቄ ነው።
በዙሪያችሁ ያሉ ሰዎች እናንተን ሁልጊዜ ደካማ ከነሱ በታች እንድትሆኑ ይፈልጉ እንደሆነና እንዳልሆነ በቀላሉ የምታውቁበት የመጀመሪያው ምስጢራዊ ይበር ነው። ስለዚህ ዛሬ ወይም ነገ ይህንን በጣም የቅርብ ነው የምትሉትን ሰዎች ለብቻችሁ አግኝታችሁ ይህንን ጥያቄ ስትጠይቁ ከዚያም መልሱን ብቻ ሳይሆን ያንን ድንገተኛ የፊት ገጽታ ለውጥ በንቃት ተከታተሉ። ሁለተኛው መጠየቅ ያለባችሁ ጥያቄ በቅርቡ እኔ ያሳካሁት ነገር አንተ ብታሳካው ኖሮ መጀመሪያ ምን ታደርግ ነበር ብላችሁ ጠይቁ። ይህንን ጥያቄ ለመጠየቅ በቅርብ ያሳካችሁት የትኛውም አይነት ስኬት ሊሆን ይችላል። ምናልባት አዲስ የሥራ እድገት፣ አዲስ የገቢ ምንጭ፣ አዲስ ዕቃ መግዛት ወይም ትልቅ ፈተና ማለፍ ሊሆን ይችላል። ዋናው ቁልፍ ነገር ጥያቄውን ስታቀርቡ በጣም ዘና ብላችሁ እንደምታከብሩ በሚያሳይ የቅንነት ስሜት ውስጥ መሆን አለበት። ይህ ጥያቄ በሳይኮሎጂ እይታ ለምን አስደንጋጭ መሰላችሁ? የሚቀናባችሁ ሰው እናንተ ያሳካችሁትን ስኬት ሳይ ውስጡ ቀድሞውንም በቅናትና በጭንቀት ተሞልቷል። ነገር ግን ያንን ስሜት ደብቆ እንኳን ደስ አለ ብሎ ሊሆን ይችላል። አሁን ግን ይህንን ጥያቄ ስትጠይቁት የእናንተ ስኬት ወደሱ እንዲዞርና ራሱን በእናንተ ቦታ እንዲተካ እድል እየሰጣችሁት ነው። በዚህ ጊዜ የሰዎችን ንዑስ ሕሊና ሁለት አይነት ፍጹም የተራራቀ ምላሾች ይሰጣል። የሚቀናባችሁ ሰው እውነተኛ ማንነቱ በቃላቱ ይዘቱ እንዴት እንደምትለዩት እኔ የሚቀናባችሁ ሰው ይህንን ጥያቄ ሲሰማ የእናንተን ስኬት ዝቅ አድርጎ የመመልከት ተፈጥሯዊ ፍላጎቱ ወዲያውኑ ይነቃል። መልስ ሲሰጥ እኔ በሆነማ ይህንን ስራ ከዚህ ይበልጥ በትልቅ ደረጃ ሰራው ነበር፣ ወይም ይሄ እኮ ያን ያህል ከባድ አይደለም፣ እኔ በሆን መጀመሪያውኑ ይህንን ተራ ነገር ሳይሆን ይበልጥ ትልቅ ነገር ላይ ነበር የማተኩረው የሚል ይዘት ያለው መልስ ይሰጣችኋል። እነዚህ ቃላት ምን መሰላችሁ? በጥልቀት ስታስተውሉት ያሳካችሁት ነገር በእነሱ ዘንድ ትልቅ ዋጋ እንዳለው ያውቁታል። ነገር ግን ያንን ለእናንተ ፊት ለፊት መናገር ስለሚከብዳቸው ራሳቸውን ከእናንተ በላይ አድርገው በመሳል የእናንተን ልፋትና ውጤት ዋጋ ለማሳጣት ይጥራሉ። የእናንተ ስኬት ተራና ማንም ሊያደርገው የሚችል አስመስለው በማቅረብ በውስጣቸው ያለውን የበታችነት ስሜት ለማከም ይሞክራሉ። ከልቡ የሚወዳችሁና ለእነሱ ስኬት ምሳሌ የሆናችሁ እውነተኛ ወዳጅ ካላችሁ ይህንን ጥያቄ ሲሰሙ መልሱ ፍጹም የተለየ ነው። በትህትናና በአድናቆት ተሞልተው እውነቱን ለመናገር አንተ ያደረግከውን ያህል ማድረግ የምችል አይመስለኝም፣ ወይም እኔ ባንተ ቦታ ብሆን መጀመሪያ ለራሴ ትልቅ ረፍት ሰጥቼ ደስታዬን አከብር ነበር፣ ምክንያቱም ይህንን ለማሳካት ምን ያህል እንደለፋ አውቃለሁ በማለት የእናንተን ዋጋና ልፋት ይበልጥ ከፍ ያደርጉታል። እውነተኛ ወዳጅ የእናንተን ቦታ ለመንጠቅ ወይም እናንተን ለመብለጥ አይሞክርም። ይልቁንም የእናንተን ስኬት እንደ መመሪያና እንደ ትልቅ ስኬት ይቆጥሩታል። ሶስተኛ መጠየቅ ያለባችሁ ጥያቄ እገሌ እኮ በዚህ ሳምንት በጣም አስደናቂ ስኬት አስመዘገበ፣ ትልቅ ደረጃ ደረሰ፣ አይደንቅም በሏቸው። ይህንን ጥያቄ ስትጠይቁ የምታነሱት ሰው በሁለታችሁም ዘንድ የሚታወቅ ነገር ግን የእናንተ ቅርብ ጓደኛ ያልሆነ፣ ምናልባትም በታዋቂነቱ ወይም በስራው ውጤታማ በቅርቡ ጎልቶ የወጣ ሶስተኛ ሰው መሆን አለበት። ጥያቄውን ስታቀርቡ እጅግ በጣም ተራ በሆነ ወሬ መሃል ነው። ያንን ሰው ከልባችሁ እያደነቃችሁ እንደሆነ በሚያሳይ የደስታ ስሜት መሆን አለበት። ይህ ጥያቄ በሳይኮሎጂ ለምን እጅግ አስደናቂ ውጤት ይሰጣል መሰላችሁ? በሰዎች ስኬት የሚቀና ሰው የምቀኝነት መንፈሱ በእናንተ ላይ ብቻ የተገደበ አይደለም። እሱ አጠቃላይ የሰው ልጅ ስኬት እድገትና ለውጥ በሙሉ ውስጡን የሚያቆስለው ለምን እኔ ያልሆንኩም በሚል የበታችነት ስሜት የሚሰቃይ ሰው ነው። እናንተ ስለሌላ ሰው አስደናቂ ስኬት ስታወሩ በውስጡ የሚያስበው እናንተን መከላከል እንዳለበት አይገነዘብም። ምክንያቱም ወሬው ስለ እናንተ ስላልሆነ ጭንብሉን በደንብ አይጠብቀውም። በዚህ ጊዜ ነው እንግዲህ እውነተኛ ባህሪው ፈንድቶ የሚወጣው። የሚቀናባችሁን ሰው በቃላቱ ይዘት እንዴት እንደምትለዩት እንዴ! የሚቀናባችሁ ሰው ሌላው ሰው ስኬታማ መሆኑን ሲሰማ ያንን ስኬት ወዲያውኑ ለማጣጣል ወይም ከጀርባው ጉድለት ለመፈለግ ይሮጣል። መልስ ሲሰጥ የሱማ እድል ሆኖለት ነው እንጂ እሱ ከማንም አይበልጥም፣ ከጀርባ ሌላ ሰው ረድቶት እንጂ በራሱማ የትም አይደርስም። ወይም ደግሞ አዎ ተሳካለት ይባላል እንጂ እኮ የጤና ወይም የቤተሰብ ህይወቱ በጣም የተበላሸ ነው የሚሉ የስም ማጥፋት ወይም የስኬቱን ዋጋ ዝቅ የማድረግ ቃላቱን ይጠቀማል። እነዚህን ቃላት በደንብ አድምጡ። አንድ ሰው የሌላውን ምንም ያላደረገውን ሰው ስኬት ማየትና ማድነቅ የማይችል ከሆነ የእናንተን ስኬት ከልቡ ያደንቃል ብላችሁ እንዳታስቡ በፍጹም። የሌላውን ሰው ስኬት የሚንቅ ሰው እናንተ ነገ ትልቅ ደረጃ ስትደርሱ ከጀርባችሁ የሚያወራውና እናንተን ዝቅ ለማድረግ የሚጠቀመው መርዝ ቀድሞ እየተለማመደበት እንደሆነ ማወቅ ትችላላችሁ። ንጹህ ልብ ያለው ሰው በራሱ የሚተማመንና ለእድገቱ ዝግጁ የሆነ እውነተኛ ወዳጅ ግን ይህንን ጥያቄ ሲሰማ ከአንደበቱ የሚወጣው አወንታዊ አድናቆት ነው። በእውነት በጣም ደስ ይላል፣ እሱ እኮ ጠንካራ ሰራተኛ ነው፣ ይገባዋል፣ ወይም እኔስ ከሱ ምን እማራለሁ፣ እሱ ማሳካት ለኛ ማበረታቻ ነው በማለት የስኬቱን እውነታ በደስታ ይቀበለዋል። በሰው ስኬት መደሰት የሚችል ሰው ብቻ ነው የእናንተ ስኬት ላይ እውነተኛ ደስታ ሊያሳይ የሚችለው። አራተኛ መጠየቅ ያለባችሁ በህይወቴ ትልቅ ለውጥ ሊያመጣ የሚችል አንድ ሚስጥር ብነግርህ ወይም ብነግርሽ ሚስጥር ጠባቂነትህ አስተማማኝ ነው?
ብላችሁ ጠይቁ። ይህንን ጥያቄ ስትጠይቁ ሚስጥሩን ወዲያውኑ መናገር የለባችሁም። ልክ በእውነት በጣም የከበደና ትልቅ ነገር ባይምሯችሁ ውስጥ እንዳለ ሰው ሆናችሁ ድምጻችሁን ዝቅ አድርጋችሁ በሚስጥራዊ ቃና ማቅረብ አለባችሁ። እዚህ ጋር ዋናው ሳይኮሎጂ ያለው በጥያቄው መልስ ላይ ሳይሆን ጥያቄውን በሰሙበት ቅጽበት በአይኖቻቸው ላይ በሚታየው ጉጉትና መቅበዝበዝ ላይ ነው። የሚቀናባችሁ ሰው የእናንተን ሚስጥር በተለይ የእናንተን ደካማ ጎን፣ ውድቀት ወይም ድብቅ እቅር ለመስማት ውስጡ በከፍተኛ ሁኔታ ይቸኩላል። ምክንያቱም የእናንተ ሚስጥር ለነሱ እናንተን ማሟያ፣ ዝቅ ማድረጊያ ወይም ነገ በእናንተ ላይ የሚጠቀሙበት ትልቅ መሳሪያ ነው። ስለዚህ ጥያቄውን ሲሰሙ በአይኖቻቸው ውስጥ ትልቅ የመቅበዝበዝና የጉጉት ስሜት እያሳዩ አዎ ንገረኝ፣ ምንድነው? ለምን አታምነኝም? አሁኑኑ ንገረኝ እያሉ ይወተውቷቸዋል። መልሱ ስለታማኝነቱ ማረጋገጫ ለመስጠት ሳይሆን ሚስጥሩን በፍጥነት ለመንጠቅ የሚደረግ የውስጥ ረሃብ ነው። በአንጻሩ ግን እውነተኛ ወዳጅ የእናንተን መቸኮልና መጨነቅ አይቶ ቀድሞ የሚሰጠው ምላሽ መረጋጋት ነው። አዎ እኔ ጋር አስተማማኝ ነው፣ ግን ለመናገር ካልተዘጋጀ አትቸኩል፣ ስትፈልግ ትነግረኛለህ በማለት የእናንተን ስሜት ያስቀድማል። ይህ ጥያቄ በዙሪያችሁ ያሉ ሰዎች የእናንተን መረጃ ለምን እንደሚፈልጉ ለእናንተ አስበው ወይስ እናንተን ለመቆጣጠር? አምስተኛው ጥያቄ በጣም አስደሳችና ትልቅ ዜና አለኝ ግን ሙሉ በሙሉ እስኪረጋገጥ ድረስ ለአሁኑ ለማንም እንዳትናገሪ ብላችሁ ጠይቁ። ይህንን ተናግራችሁ ሳትነግሯቸው እዚያው ላይ ማቆም። ይህ ዘዴ በሳይኮሎጂ ዓለም ኢንፎርሜሽን ጋፕ የመረጃ ክፍተት ይባላል። አንድ ሰው ይህንን ብላችሁ ዜናውን ሳትነግሩት ስትቀሩ በአይምሮ ውስጥ ትልቅ የማወቅ ጉጉት፣ ጭንቀት ይፈጠራል። በተለይ የሚቀናባችሁ ሰው ከሆነ ይህንን ሲሰማ ውስጡ ወዲያው መረጋጋት ያጣል። ለምን መሰላችሁ? ቀናተኛ ሰው የእናንተን እድገትና ደስታ መስማት ስለማይፈልግ ይህ አስደሳች ዜና ምን ሊሆን እንደሚችል በምናቡ እያሰላሰለ ራሱን ያቆስላል። ምን አግኝቶ ይሁን፣ ምን ተሳክቶለት ይሁን የሚለው ጥያቄ ውስጡን ረፍት ይነሳዋል። በዚህ ጊዜ የሚቀናባችሁ ሰው ላይ ሁለት ባህሪ ታዩበታላችሁ። እነዚህ ሰዎች የሚያሳዩት ንዴትና ውትወታ ተመልከቱ። የሚቀናባችሁ ሰው ዜናውን ካልነገራችሁት በቀር እንቅልፍ አይወስደውም። ስለዚህ በጣም በቁጣ ወይም በማስገደድ ስሜት ለምን አትነግረኝም? እኔ እኮ የቅርብ ሰው ነኝ፣ ካላመንከኝ ለምን ትነግረኛለህ? እያሉ በንዴት ስሜት ይወቅሷቸዋል። እዚህ ጋር ትልቁ ሚስጥር የእነሱ ጉጉት የሚመነጨው ለእናንተ ካላቸው በጎ ምኞት ሳይሆን ያ የእናንተ ደስታ ምን ያህል የእነሱን የበላይነት እንደሚነካው ቀድሞ ለማወቅ ካላቸው ፍርሃት ስሜት ነው። እውነተኛ ወዳጅ የእናንተን ደስታ ሲሰማ ቀድሞ ፊቱ በፈገግታ ይሞላል። በእውነት በጣም ደስ ይላል፣ ነገሩ ሲሳካና ሲቀና ሙሉን ትነግራኛለህ፣ እስከዚያ ግን ለማንም አልናገር በማለት የእናንተን ጥያቄ ያከብራል። የእናንተን ደስታ ብቻ እንጂ የምትነግሯቸው ነገር እነሱን እረፍት አይነሳቸውም። ስድስተኛው ጥያቄ በቅርቡ አንድ ትልቅ ስህተት ሰርቼ ነበረ፣ አንተ ወይም አንቺ ብትሆኝ ኖሮ ትወቅሰኛለህ ወይስ ትደብቅልኛለህ ብላችሁ ጠይቁ። ይህ ጥያቄ ስትጠይቁ ልክ በእውነት በትልቅ ጥፋተኝነት ስሜት ውስጥ እንዳለ ሰው ሆናችሁ ነው። ጭንቅላታችሁን ሰበር አድርጋችሁና የድምጻችሁን ቃና በጣም አሳዛኝ ሆኖ ማቅረብ አለባችሁ። ምክንያቱም ጥያቄው በራሱ ተራ የሀሳብ መጠየቂያ ይመስላል፣ ነገር ግን በውስጡ የሰዎችን ስውር የባህሪ ጭንብል ፍንትው አድርጎ የሚያሳይ ትልቅ መመርመሪያ ነው። ይህ ጥያቄ በሳይኮሎጂ እይታ ለምን አስደንጋጭ ውጤት ይሰጣል መሰላችሁ? በሰዎች ስኬት የሚቀና ሰው የእናንተን ውድቀትና ስህተት እንደ ትልቅ ድል ነው የሚቆጥረው። እናንተ ስትሳሳቱ ወይም ስትወርቁ በውስጡ ያለው የበታችነት ስሜት ለጊዜው እረፍት ያገኛል። አሁን ይህንን ጥያቄ ስትጠይቁት የእናንተን ስህተት ተጠቅሞ እናንተን ዝቅ ለማድረግና ራሱን ከፍ አድርጎ ለመሳል ትልቅ እድል እየሰጣችሁት ነው። በዚህ ጊዜ የሰዎችን ሕሊና እውነተኛ ባህሪያቸውን በሁለት መንገድ ያወጣዋል። መጀመሪያው የቃላታቸውን ይዘት በጥንቃቄ ተመልከቱ። የሚቀናባችሁ ሰው የእናንተን ስህተት ሲሰማ እናንተን ከመደገፍ ወይም ስህተቱን ከማረም ይልቅ በጥፋተኝነት ስሜት እንድትሰቃዩ ለማድረግ ይሮጣል። ወይም መልስ ሲሰጥ እኔማ እወቅሳለሁ፣ ስህተትህ በጣም ትልቅ ነው፣ እንዴት እንደዚህ አይነት ተራ ስህተት ትሰራለህ? ወይም ይህ ነገር እኮ ህይወትን ሊያበላሽ ይችላል፣ እኔ በሆን ኖሮ በፍጹም አልደበቅልህም የሚል ይዘት አለው። እናንተን ይበልጥ የሚያሸማቀቅ መልስ ይሰጣችኋል። እነዚህ ቃላት ምን ማለት መሰላችሁ? በጥልቀት ስታስተውሉት የነሱ ዓላማ እናንተን መርዳት ወይም ከስህተታችሁ እንድትማሩ ማድረግ አይደለም። ይልቁንም በቅንነት አስቤልህ እኮ ነው የሚል ሐሳብ ሽፋን ሊያደርጉ ይችላሉ። ነገር ግን ንግግራቸው በሙሉ እናንተን ዝቅ የሚያደርግ መሆኑን ታስተውላላችሁ። ከልብ የሚወዳችሁ እውነተኛ ወዳጅ ግን ይህንን ጥያቄ ሲሰማ መልሱ ፍጹም የተለየ ነው። የእናንተን መጨነቅ አይቶ ቀድሞ የሚሰጠው ምላሽ እናንተን ማረጋጋት ነው። ሰው እኮ ይሳሳታል፣ ዋናው ነገር መማሩ ነው። ወይም እኔ በአንተ ቦታ በሆን ኖሮ ስህተትን ደብቄ ነገሩን በሚስጥር እንዴት እንደምናስተካክለው ነበር የምመክርህ በማለት የእናንተን ስምና ክብር ለመጠበቅ ይቆማል። እውነተኛ ወዳጅ የእናንተን ስህተት እናንተን ማሸማቀቂያ አያደርገውም። ሰባተኛውና የመጨረሻው ጥያቄ የአሁኑ ህይወቴና ስኬቴ ካለፈው ታሪኬ ጋር ሲነጻጸር በጣም የተለወጠና የተሻሻለ ይመስልሃል ብላችሁ ጠይቁ።
ይህንን ጥያቄ ስትጠይቁ ፍጹም ዘና ብላችሁ ነው። የሚቀናባችሁ ሰው ትልቁ ፍርሃት የእናንተን አዲስ ማንነትና ስኬት አምኖ መቀበል ነው። በእነሱ አይምሮ ውስጥ እናንተ ሁልጊዜ ያ የድሮ በእነሱ በታች የነበራችሁ ደካማ ሰው ሆናችሁ እንድትቀጥሉ ይፈልጋሉ። የእናንተ መለወጥ በእነሱ ውስጥ የበታችነት ስሜት ስለሚፈጥር ይህንን ጥያቄ ሲሰሙ ህሊናቸው ወዲያውኑ ይረበሻል። የቃላታችሁን ይዘት በጥንቃቄ ተመልከቱ። የሚቀናባችሁ ሰው የእናንተን ዋጋና እድገት ለማሳጣት ሲል ወዲያውኑ ወደ ድሮ ታሪካችሁ ይጎትታችኋል። መልስ ሲሰጥ አይ ያው የድሮ ገሌ ከሆነ ብዙም የተለወጥክ አይመስለኝም ወይም አሁን ትንሽ ነገር ስላገኘ ነው እንጂ ባህሪ ያው ነው በማለት የእናንተን ልፋትና ለውጥ ተራ አስመስሎ ለማቅረብ ይጥራል። ከልብ የሚወዳችሁ እውነተኛ ወዳጅ ይህንን ጥያቄ ሲሰማ በአይኖች ውስጥ ታላቅ ኩራት ይታያል። በእውነት በጣም እንጂ ያሳለፍከው ስቃይ እኔ አውቀዋለሁ፣ በአሁኑ ማንነትህ በጣም ነው የምኮራብህ በማለት የእናንተን ለውጥ በታላቅ አክብሮት ይመሰክራል። ጥያቄውን ስትጠይቁ የሚቀናባችሁ ሰው ፊት ድንገት የሚታየውን የኮመጠጠ ስሜት ተከታተሉ። የእናንተን ለውጥ አዎ ብሎ ለመመስከር አንደበቱ ስለሚከብደው ወሬውን ለማሳጠር በመሞከር ፊቱን ወደ ሌላ ቦታ ሊያዞር ይችላል። ውድ አድማጮቻችን ዛሬ ያየናችሁ እነዚህ 7 ስውር ሳይኮሎጂ ጥያቄዎች በዙሪያችሁ ያሉ ሰዎች እውነተኛ ማንነትን የሚገልጡ ታላላቅ መሳሪያዎች ናቸው። እነዚህ ጥያቄዎችን በብልሃት ተጠቀሙባቸው። መልሳቸውን ብቻ ሳይሆን ያንን ድንገተኛ የአካል እንቅስቃሴና ድምጽ በጥንቃቄ ማስተዋል እንዳትረሱ። በዙሪያችሁ ካሉ ሰዎች ይህንን አይነት ስውር የቅናት ባህሪ ያስተዋላችሁበት አጋጣሚ አለ? እነዚህ 7 ጥያቄዎች ውስጥ መጀመሪያ የትኛውን ለመጠየቅ አስባችኋል? መጠቀም ያሰባችሁትን ኮሜንት ላይ አስቀምጡልን። ይህ ቪዲዮ አይናችሁ እንዲከፈት ካደረጋችሁ አሁኑኑ ቪዲዮውን ላይክ፣ ለወዳጆቻችሁ ደግሞ ሼር አድርጉላቸው። እንዲሁም አብሮነታችሁ እንዲቀጥል ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። በቀጣይ ከዚህ የተሻለ ቪዲዮ እስክንገናኝ መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ